ውሸታሙ በዝቶ አገሩን ማረባ፣ ውሸታሙ በዝቶ አገሩን ማረባ። ልጅ ሰርቀው እየሮጡ ውሸታሙ በዛት ምን ዝም ብለሽ። ስለዚህ ትናንትና ደውለንላታል። ልጁን ለክትባት ነው የወሰደችው። እናቲቱ ተቀምጣ ማን ስለሆነች ነው? እሷ የማን ምሁር ስለሆነች ነው ክትባት ወስጄው ብለሽ እንደው ነው የምልሽ። ከነ ሪከርድሽ ኮተትሽን አውጥቼ አሳልፌ ነው የምሰጥሽ። ኮተትሽን ማለት ነው እዘረግፍብሻለሁ። ጠብቂ። ከነ ሪከርድሽ አንቺ ትልቅ ሴትዮ፣ የሰው ልጅ እንደ ትልቅነቱ ሲከበር ትንሾችሽን ስታከብሪ ትልቆቹ ይከበራል። ትልቅሽን ስታከብሪ ትንሾቹ ደግሞ ለአንቺ ክብር ይሰጡሻል። ገባሽ አይደለም? የሰው ልጅ እንደ ጌሾ ተቀለለ። ጌሾ አንድ ቦታ አሰተሽው ወይንም ደግሞ የሆነ ነገር ጫና አድርገሽ አልብሰሽ ሄድሽ፣ ጌሾ የጠራራ ፀሐይ ነው፣ አይገኝም። ንፋስ አውሬልም አድርገው ይወስደዋል። ያንቺ ውሸት ደግሞ ከዚህ ይበልጣል እንጂ አይተናነስም። እኔ ተደውሎ ስጠይ ውሸትሽ መከራ በዛ መተት ተሰራበት በተባለው እኔ እንኳ ጎጃም እኔ ታውቂያለሽ። አዎ እኔ አክተርነቴን አስመስክሬያለሁ። ልንገርሽ እኔ እንኳን አይደለም መደወል ቀርቶ በጣም ነው እኔ በውሸታችሁ ጥግ የምጠላችሁ ማለት ነው። ውሸትሽ ራ ነው። በጣም ትልቅ ሰው ነሽ አይደል? ክትባት ልወስደው ነው። ክትባት ማን ስለሆንሽ ነው አንቺ ክትባት የምትወስጂው? እናቲቱ አታውቅ ሆና እናት ትንሽዬ ልጅ እንኳ ብትሆን የ13 ዓመት ልጅ እንኳ ብትሆን እናት ሁሉም ነገር ታውቃለች ለልጇ። እናት ለልጇ ብልህ ናት። እናት ለልጇ ጥበበኛ ናት። አንቺ ውሸታም ማለት ነው። ሩታ በየሄድኩበት ምቀኛ አያጣኝም ብላለች። እውነቷን ነው። እለጥፍላችኋለሁ፣ ምናልባት አያስገባላችኋለሁ ታምኔል ላይ ቪዲዮ ስትለቂ። ይሄ መልእክት ለአንዲት እህቴ ናትኝ። ቪዲዮ ስትለቂ እንደ ውርጬ ነው ወደ አንቺ የምመጣው ላልሽው እሱንም አስገባላችኋለሁ። አመሰግናለሁ። በዚህ አጋጣሚ እጅግ አድርጌ ሁላችሁንም ሰላም ጤና ይስጥልኝ። ውድና እየተከበራችሁ የጎጃም ቤተሰቦች እንዴት አላችሁ? እህቶቼ ሰላም ናችሁ? አለን። በያላችሁበት በያለም ጥግ ሰላማችሁ ብዝት ይበልልን። አገራችንን ከውሸታምና ከአስመሳይ ሰዎች ከካዲ ሰዎች አላህ ይጠብቀን። አገር ሰላም ሲሆን ነው ህዝብ የሚኖረው። ህዝብ ሲኖር ነው አገር የሚኖረው። እና አገሬ ገብቼ ብዞረው ድንጋይ ብቻ ቀርቷል የማይናገረው የሚሉት ለምን ይመስላችኋል? እውነት ነው አይደል እህቶቼ? ቤቱ ብቻ ቀርቷል የማይናገረው ማለት የቤቱ ሰውን ጨርሼ ሰው ስለሌለ ቤቱ ብቻ ወይንም መሬቱ ብቻ ቀርቷል እንደማለት ነው። እነሆ ብለናል። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይለየኝ። እንዲሁም ኮፕሊንክ 5 ጊዜ አርጉልኝ። ኮሜንታችሁን በጣም የሚያስደምም ነው። እያየሁ ነው እህቶች፣ ኮሜንታችሁ በጣም ነው እንጃ እያጥለቀለቃችሁት ነው። እጃችሁን ለወርቅ ይበለው። የእውነት እጃችሁን ለወርቅ ሁሌም አሸናፊውን የእውነትን እንምላችሁ አሸናፊዎች በሄዳችሁበት በጣም ደስ ነው የሚለው ማለት ነው። እና ምን ልላችሁ ፈልጌ ነው፣ እባብ ገላው ያምራል ካፉ ላይ ነው መርዙ። ከደንቆሮ ሰዎች ጋር ንግግር አታብዙ የሚባለው እንደ ቡዜ አይነቱ ከነ ሪከርድሽ አውጥቼ ነው የምሰጥሽ። አዳምጪ። ከዚህ በፊት የዋሸሻቸውን ውሸቶች ከኔ ጋር ከነ መረጃ ይዤ ጠብቂ። ከነ መረጃ ከዚህ በፊት ያወራሻቸው ውሸት፣ እነዛ የተቆለሉት ውሸቶችሽ እንደ ክምር ድንጋይ፣ እነዛን ውሸቶች ለህዝብ እያሳለፍኩኝ ቀጭ ውሸትሽ ደውዬ እንዳይመስልሽ። እኔ ጎጃም ሚዲያ እንደሌላው ተራ ሰው እንዳይመስልሽ። ስለ ሚዲያው ከአንቺ የበለጠ ቁርጥም የበለው ጠንቅቄ ስለማቅ ሪከርድሽን ደግሞ ጠብቁኝ። ላይክ ሰብስክራይብ እያደረጋችሁ ጠብቁኝ። ሪከርድ አሳልፌ ሪከርድሽን ውሸቷ ደግሞ የምትዋሸው ውሸት ክትባት ለመውሰድ ለእንትኑን ቪዲዮውን ለመጎተት እንዲመቻችሁ ነው። ለጉተታው እንዲመቻችሁ በለሽ ደግሞ ልትነግጂ ማን ሰጥቶሽ ነው? ከጫኔ የተሰጠሽው መልእክት ነው ይሄ። ከጽፎ የተሰጠሽው ከጫኔ መልእክት ነው። እንደዚህ አድርገሽ መዘዙን ተብለሽ ከዚህ በፊት ብዙ ነገር ተሰራው። አይበቃም እንዴ? መቼ ነው የምታቆሙት ይሄን ነገር?
ሰው ሰለች። የእውነት ተመልካች ታጣላችሁ። ጥንቃቄ ብታረጉ ይሻላል። ክትባት ለወስደው እኮ ነው ምናምን ነገር ደውለን ያናግረናታል። ክትባት ማንንም ታጀጅ። እኛ ላሜቦራ መሰልሽ እንዴ? ጨቅሎች መሰልሽ እንዴ? ጨቅላ መሰልሽ እንዴ? እኔ አልስቅም፣ እውነቴን ነው። ቆሎ ሲያርስ ቃል ነው። ስለዚህ አንቺ ማድረግ ያለብሽ ተወደደም ተጠላም በህግ መጠየቅ አለብሽ፣ አሊያም ደግሞ መከሰስ አለብሽ። ለምን እንደዚህ አድርገሽ ለምታመጪው አይዲያ አሊያም ደግሞ እንደዚህ እያደረግሽ የምትሰሪው አይዲያ ይሄ ስሙ እገታን አካሄዳችኋል። ከዚህ በፊት እንደዚህ አይነት ስራ ተሰርቷል። ሄርሜላ ካገቴ ብላችሁ 12 ቀን ሰርታችኋል። አሁን ደግሞ ልጁን ሰርቀሽ በመሄድ ልጅን ደግሞ እያስፋፋሽብን ነው። ይሄ በህግ መጠየቅ አለብሽ። ከዚህ በፊት በመስቀል እህቶቻችን ወንድሞቻችን በክብር አንገታቸው ላይ አስረውት የሚሄዱትን እግዚአብሔር ይመስገን ይኸው ማተቤ ነው ብለው የሚምሉበትን እናንተ ተጫውታችኋል። ያ መልስ አልተመለሰም፣ ችግር የለም ተብሎ ጸጥ ብሏል። ያረረ አድሯል፣ የተናደደም ተናዷል። ብዙ ጊዜም ታግነናል፣ ብዙ ጊዜም ሰርተናል። መልስ የለም። አሁን በወንድምሽ ምትክ ሆነሽ ደግሞ በጫኔ ባቷ ጫኔ አማካኝነት ምትክ ሆነሽ ደግሞ ልሰርቀሽ ልትሄጂ ወራጅ ያለ አሁን አልታየሽም። አሁን አልታየሽም። የልጅ እናት ነሽ አንቺ። በዚህ የሰው ልጅ ሰርቀሽ እርሻ አይደለ ነገ ጧት በጎንሽ ምን እንደሚፈጠር አታውቂም። ማስተዋሉን ይስጥሽ። ትልቅ ሴት ነሽ አንቺ። ወደንስ ጋር ስትጀምር ግብ አትግጠሚ። ይሄ ወደንስ ነው የአንቺን ወንድም እዚህ ያደረሰው። ተመልካች ነው አንቺን እዚህ ያደረሰሽ። እንጀራ እንድትበይ ያደረገሽ ተመልካች። የእውነቴን ነው የምነግርሽ። በህግ ወደድሽም ጠላሽም መቅረብ አለብሽ አንቺ። ፍትህ ለህፃኑ ለሉልዬ ብያለሁ። ፍትህ ለልጅቱ እናት ለሩታ ብያለሁ። ይቺ ልጅ ጋይ ሰርች ልለወጥ ብላ እዚህ ደረጃ ተፋልማ እዚህ ደርሳ የደረሰ ልጅ እየተከተሉ እዚህ ያረጉ ማነሽ አንቺ? ዋጋ ትከፍላለሽ ብዙ